ብትቀጥሉ ነው የሚሻለው። ሶ አሁን እስቲ የሚያወራ ሰው ካለ እድል ልስጥ እባካችሁ። እንደ ክላስ አስተማሪ አለበለዚያ እንትና አውሪ ማለት ልጀምር ነው። እሺ እኔ እስከዛ ጥያቄ አለኝ። እንትን ማትል ከሆነ ጥያቄ መጠየቅ ልጀምር ነው። ሌፍት እንዳታደርጉት። ለምሳሌ ባለፈው አሳይመንት ላይ ከነበሩ ጥያቄዎች መካከል በደንብ በተለይ ኬብል እንትን ክሪምፒንግ አካባቢ ምናምን በነበረው ላይ በደንብ እንድታዩበት እንድትሰሩበት። ምክንያቱም በተለይ ሬድሎድ ላይ ሪል ላይፍ ኔትወርክ ምናምን መስራት ስትጀምሩ ስትወጡ በደንብ የምትሰሩበት ነገር ኬብሎችን መቆራረጥ፣ መስራት፣ ኔትወርኮችን መዘርጋት ስትሰሩ ያው እንትን ብቻ አይደለም የሚሰራው በፓኬት ሊስር ላይ ምናምን የሚሰራ ነገር ሳይሆን እዛው ሪል ስዊቾችን የሰራችሁ ኬብሎችን ሪል የምትሰሩበት ነገር ስለሆነ ባለፈው ለምሳሌ በኤ እና ቢ የሚባሉ አይነት ክሪምፒንግ ከለር ኮዶች እንዳሉ አውርተን ነበር እና በተለይ ስትሬት ስሩ ኬብል ስንጠቀም በብዛት የምንጠቀመው የከለር ኮዲንግ የትኛው ግሩፕ ነው? የኤ ነው ወይስ የቢ ነው? እንትን ላይ አውርቼ ነበር በነበረን ክላስ እና ኤ ነው ወይስ ቢ ነው በደንብ የምንጠቀመው? በተለይ ስትሬት ስሩ ኬብል ላይ ዮናስ እየመለሰልኝ ነው፣ ቢ ነው ብለዋል። ሌላ ሰው? እሺ ማን ነበር አውርቶ የወጣው? እሺ ኮሜንት ራሱ የሚጽፍ ሰው የለም? እሺ ዮናስ እንዳለው ቢ ከለር ኮድ ነው የምንጠቀመው። በቃ ምክንያቱም አሁን ላይ እንደ ስታንዳርድ በተለይ ስትሬት ስሩ ሲሆን እንደ ስታንዳርድ የሚቆጠረው እሱኛው ስለሆነ ቢ ነው። ቢ ከለር ኮድ ብዙ ጊዜ ጥቅም ላይ የሚውለው ቢ ነው የሚሆነው እና ስትሬት ስሩ ማለት እንደምታውቁት ቦዝ ሳይድ ላይ ደሴም አይነት እንትን ይኖረዋል ማለት ነው። አንደኛው ሁለቱም ኢንድ ላይ ኬብሉ የሚኖረው ደሴም አይነት እንትን ነው የሚሆነው። ደሴም ከለር ኮድ በዚህም ቢ በዛም ቢ የምንለው ላይ ስትሬት ስሩ የሚባለው እና እሱን ስትሬት ስሩን ለምንድን ነው የምንጠቀመው? ለምን አይነት ዲቫይስ ኮኔክት ለማድረግ ነው የምንጠቀመው? አሁን ከዮናስ ውጪ ስትሬት ስሩ ምን አይነት ዲቫይሶችን ኮኔክት ለማድረግ ነው የምንጠቀመው? ለምሳሌ አሳይመንት ላይ የጥያቄ ነበር አይደለ? እዚህ ጋር እኛን ጥያቄ አልመለሰ ሰው ማለት አሳይመንት ላይም አልመለሰም ኦር ደግሞ ከራሱ አልሰራም እንደማለት ነው የሚሆነው። ስትሬት ስሩ ኬብል የምንጠቀምበት ለምንድን ነው? ምን ማለት እሺ ጥያቄውን ግልጽ ለማድረግ ምን አይነት ዲቫይስ ለማገናኘት ነው ስትሬት ስሩ ኬብል የምንጠቀመው? ኦር እናንተ በሚገባችሁ ቋንቋ መልሱልኝ። ስትሬት ስሩ ኬብል የምንጠቀምበትን አሁን ቮይስ እያወራችሁ የመሰላችሁ ባይዜ ኤቭሪዋን እዚህ ጋር ያለው እሺ አንዲቱ ሲመለስልኝ ነበር። ሶሪ ኔትወርክ መሰለኝ መሀል ላይ ያስወጣኝ ወጥቼ ነበር። አሁን ይሰማል? እሺ የመለሰ ሰው ነበር ጥያቄው? እሺ አሁን ቀጥሉ። አንድ ኢየሱስ ብቻ የመለሰው መልሳችሁ ከሆነም ድጋሚ ቴንኪው አምደ ኢየሱስ የመለስክ ነው፣ ግን የሆነ ኢንተራክቲቭ እንዲሆን በቮይስ አድርገው። ራስን አንሚት አድርግና በቮይስ ቀጥል። ይሰማል? አምደ ኢየሱስ ቮይስ በቮይስ አውራለን። ያለበት ቦታም ይመች ከሆነ በቮይስ አውራው። ኦኬ አይ ቲንክ ኮኔክሽን ኢሹ እና ያለበት ቦታ ብሎ ያነሳ ነው አምደ ኢየሱስ። ሌላ ሰው የሚመልስ ዮናስ ቀጥል። ዌልካም ጸጋይ። ጸጋይ ለማውራት የሚመች ከሆነ ዌልካም ብለናል። ለግሩፕ ላይም እንዳልነው ለዚህ ክላስ እንደ አዲስ ጆይን ስላደረግ ለዛ ዌልካም እያልን ነው። ስለዚህ ዛሬ ኔትወርኪንግ ቤዚክስ የሚያልቅበት ቀን ላይ ነው ያለነው። ሳብኔቲንግ ነው የሚቀርም
የሚቀረን ኮንሴፕት አይፒ አድሬሲንግ ድረስ ተምረን ነበር። ሶ ዛሬ ከሳብኔቲንግ ጀምሮ የምንቀጥል ነው የሚሆነው። እስከዚህ ያለውን ድረስ እስከ ሳብኔቲንግ ያለውን ቤዚክሱን በራስ ከቨር እንድታደረግ እና አንዳንድ ነገሮች ቪዲዮችም አሉ ዩቱብ ላይ አፕሎድ ተደርገዋል እስካሁን ነበሩ ላይቭ ሴሽኖች። ስለዚህ እነሱ መካተል ትችላለህ። ከዛም አልፎ ጥያቄ ምናምን ካለክ የግሩፕ ላይም እኛንም ኢንቦክስ በማድረግ መጠየቅ ትችላለህ። ዌልካም ብለንሃል። አንሚት አድርገህ ማውራት ትችላለህ። ሰላም በላቸውና ራስን አስታውቃቸው። እሺ አመሰግናለሁ። ጸጋይ ባለው የአይኤስ የሁለተኛ ዓመት ተማሪ ነኝ። ያው ዛሬ ነው የጀመርኩኝ። ለጥያቄ እንኳን አዲስ ማለት ምን እንደነበረ ማለት ያለፈኝ ነገር እንትን ከበር አድርጌ እንትን ለቀጣይ እንትን ለማድረግ እሞክራለሁ። ግን እንደ ጀማሪ ማለት አንዳንድ ነገሮች እነሱን መሸፈን እሞክራለሁ እና ለቀጣይ ጥሩ ጊዜ እንደሚኖረኝ ተስፋ አድርጋለሁ። አይ ቲንክ ጸጋይ ያወራ ነው። እኔ ግን ተሰማኝ አይደለም። የተሰማችሁ ነው እናንተ? እስቲ ኮሜንት ላይ ጻፉ። ጸጋይ የሚያወራው ነገር ይሰማል? ይሰማል። ኦኬ እኔም ጋር ኮኔክሽን ኢሹ ነው። እሺ ቀጥል ጸጋይ። ሶሪ የኔ ኮኔክሽን ኢሹ ነው የሚሆነው። ኦኬ አይ የኮኔክሽን ሊሆን ይችላል። አዎ እውነት ነው። እና አመሰግናለሁ። እንደ ማለት ያለፈ ነገር እንትን ከበር አድርጌ ቀጣይ አንዳንድ ነገር አሳይመንት ያለፈ ምናምን እሱ ካለን ጥያቄ ምናምን ካለም ይጠይቃለሁ። ችግር የለም። ቀጣይ ዲስከስ እናደርጋለን። መልካም ጊዜ እንደሚሆን እመኛለሁ። አመሰግናለሁ። ይሄን ድምጽ ይሰማል አሁን? ኦኬ እሺ። ከነቅድሙ የኮኔክሽን ኢሹ መሰለኝ። እኔ ጸጋ የሚያወራው ነገር ሲሰማኝ አልነበረም፣ ግን እናንተ ይሰማል ስትሉኝ ድጋሚ ሪጆይን አድርጌ ነው የገባሁት እና ጸጋዬ ራሱን አስታውቋል ብዬ አስባለሁ እንደሰማችሁት። ንግስትም ገብታለች። ስክሪንሽን ሼር አድርጌ የሚመችሽ ከሆነ ኮኔክሽን ከሰራለች ኮኔክሽን እስከሰራለች ድረስ ከነቅድሙ ላነሳው ጥያቄ እስቲ መልሱልኝ እና ማለት እንትን ኮሜንት ላይ እየመለሳችሁ ነው። ግን ኤቭሪዋን ብንሳተም እኮ እዚህ ጋር ያለ ነው ሁላችንም ተማሪዎች ነን። የተለየ ነገር እሱ እንደዛ እንዲሆን ነው። እሺ በነበረው በ30 ጥያቄው ላይ እንትን አልነበራችሁማ? ጥያቄ የላችሁም አይደለ? እሺ ፓብሊክ አይፒ እና ፕራይቬት አይፒ ልዩነቱ ምንድን ነው? እሺ እጃችሁ ቁጡና አንተ እሺ ፐብሊክ አይፒ ሲሆን ለሰፊ ሬንጅ ላይ ጨርሰሻል ሀሳብሽን? ኦኬ አርሴማ እየወጣች መሰለኝ። አርሴማም እየመለሰች ነበር። ሌላ የፓብሊክ አይፒ እና የፕራይቬት አይፒ ልዩነቱን ነግረኝ ሰው። አርሴማ ጨርሰሻል ሀሳብሽን? አርሴማ ገብታ መልሳ። አርሴማ ቀጥል። እሺ ያው እንደዚህ ፐብሊክ ሲሆን ላይክ ለረጅም ብዙ ቦታዎች የሚጠቀሙት ሲሆን ላይክ ፐብሊክ ደግሞ ፕራይቬት ደግሞ ሲሆን ላይክ ዩኒቨርሲቲ ላይ ምናምን የምንጠቀማቸው የራሳቸው አይፒ አላቸው፣ አይፒ አድሬስ አላቸው። ከዛ መጨረሻ ላይ የምንቀይራቸው አሉ። አሪፍ ሀሳብ። እሺ ሌላ ሰው? አርሴማ አሪፍ ሀሳብ አንስታለች። ሌላ ሰው? አሁን እንደዚህ ብናወራ የሚፈራው እነዚህ ሀሳቦች ምናምን በደንብ እሺ ካሌብ ቃላብ ነው ይቅርታ ቃላብ ቀጥል። ይሰማል? ይሰማል። ፐብሊክ አይፒ አድሬስ ሲሆን ቫስት ማጆሪቲ የሚጠቀመው ነው። ኤኒበዲ ኮሚኒኬት ማድረግ ይችላል በፐብሊክ አይፒ ሲሆን ማለት ነው። ፕራይቬት አይፒ ሲሆን ደግሞ ፎር ኤግዛምፕል በዛ ሰብኔት ወይም በዛ የሆነ ሪዘርቨር ነው፣ ማንም ኮሚኒኬት ማድረግ አይችልም።
ናት አይ ቲንክ ናት የሚባል ፕሮቶኮል አለ ያ ፕራይቬት አይፒ አድሬስ ከፐብሊክ አይፒ አድሬስ ጋር እንዲገናኝ የሚያደርግ እንጂ አክሰሱ ካልተሰጣቸው ሰዎች በስተቀር ከዛ ፕራይቬት አይፒ አድሬስ ጋር ማንም ኮሚኒኬት ማድረግ አይችልም። ኦኬ ቃላብ በጣም አሪፍ ሀሳብ። እሺ ሌላ ሰው የሚጨምር ቃላብ ካለ በተጨማሪ የሚጨምር ሰው ራሱን የሚጠርገው ይቀጥል። የሚያወራ ሰው ካለ ይቀጥል፣ እድሉ ተሰጥቶታል። አለ ተጨማሪ ሀሳብ የሚያወራ ሰው? ኦኬ ሰው ሁለቱም አሪፍ አድርገው ገልጹታል። ፓብሊክ አይፒ እና ፕራይቬት አይፒ ልዩነታቸው ምንድነው? እነሱም እንዳሉት ፕራይቬት አይፒን የምታገኙት በአንድ ካምፓኒ በአንድ ኔትወርክ ውስጥ ነው። ለምሳሌ ያላችሁበት ኦርጋናይዜሽን ኔትወርክ ውስጥ ካለ በዛ ኔትወርክ ውስጥ ብቻ የሚሰራ ማለት ነው። ለምሳሌ አዲስ አበባ ዩኒቨርሲቲ ውስጥ ሆናችሁ በውስጥ እያላችሁ የሚሰጣቸው አይፒ ፕራይቬት አይፒ ነው የሚሆነው። በነገራችን ላይ ይሄ አይፒ 4 ላይ ብቻ የሚሰራ ሀሳብ ነው። አይፒ 6 ስመጣ ፕራይቬት እና ፓብሊክ ማለቱ ይቀራል ማለት ነው። አንድ ዘሴም አይፒ ብቻ ነው የሚኖረን። ሁሉም ፓብሊክ ፕራይቬት የሚባል አይፒ አይኖርም። ምክንያቱም አሁን ላይ አይፒ 4 እንደሚታወቀው 4.2 አካባቢ ቢሊዮን ዲቫይሶችን ብቻ ስለሚያገለግል እንትን እጥረት ስላለ ነው። ምክንያቱም አይፒ ዩኒክ እንደሆነ ታውቃላችሁ። በአንድ ኮኔክሽን ውስጥ ዩኒክ አይፒ ዩኒክ ነው መሆን ያለበት። ያ ማለት ለምሳሌ በፕራይቬት አይፒ ሁለት እኔ ኮኔክት ሳደርግ የሚሰጠኝ እንትን ይለያያል ሌላ ሰው የሚሰጠው፣ ምክንያቱም ዩኒክ ነው መሆን ያለበት። ሶ ያ ችግር ሲመጣ ሁሉም አይፒ እንደዛ የተያዘ ሲያስቸግር ምን መሆን አለበት ተባለ? መከፋፈል አለበት ተባለ። ፓብሊክ እና ፕራይቬት መሆን አለበት። አንድ ሰው ለምሳሌ እናንተ በፕራይቬት አይፒ አግኝታችሁ ያላችሁት እኔ በፓብሊክ ላገኘው የምችልበት አይነት ሀሳብ ለመፍጠር ማለት ነው። ምክንያቱም በአዲስ አበባ ዩኒቨርሲቲ ውስጥ ያለ ሰው በዛ አይፒ በዛ ኔትወርክ በአዲስ አበባ ዩኒቨርሲቲ ኔትወርክ ውስጥ ሆኖ እርስ በርስ ማውራት ይችላል፣ እርስ በርስ ኮሚኒኬት ማድረግ ይችላል። በአዲስ አበባ ዩኒቨርሲቲ ፕራይቬት አይፒ ከሆነ ግን ከግቢ ውጭ የሚወጣ ከሆነ ፓብሊክ አይፒ ያስፈልገዋል። ከውጭ የሚታወቅ ማለት ነው። ኤቭሪ ኔትወርክ ላይ የሚታወቅ ማለት ነው ፓብሊክ አይፒ ማለት። ፕራይቬት ከሆነ ግን በዩኒቨርሲቲ ውስጥ በዛ በአንድ ኦርጋናይዜሽን ኔትወርክ ውስጥ ብቻ የሚታወቅ ነው የሚሆነው። ስለዚህ ያ ምንድነው የሚሆነው? ሁሉም መውጫ ጌትዌይ ይኖራቸዋል፣ በፓብሊክ አይፒ ይቀየራል ማለት ነው። ይሄ ናት ቅድም ቃላብ እንዳነሳው ናት ኔትወርክ አድሬስ ትራንስሌሽን ይሰራል። ናት የሚባል ፕሮቶኮል አለ። በሱ ነው የሚቀየረው። ያ ራውተር ላይ ሊሆን ይችላል፣ ፋይሮል ላይ ሊሆን ይችላል። ስለዚህ ናት በናት ይቀየርና ኮማንድ አለው ራሱን የቻለ ሾራን ናት ኮንፊግሬሽን ምናምን ይታወቃሉ። እነሱ ነገሮች አሉ። ሶ እነሱ ነገሮችን እንማራለን። ኢንተርሚዲቱ ላይ ሲንደርስ ናት ኮንፊገር እናደርጋለን። ሶ በዛ መሰረት ፕራይቬት አይፒ የነበረው በዚህ ወደ ፓብሊክ ይቀየር ተብሎ ይቀየራል። ምክንያቱም እንደዛ የምታደርጉት ለምንድን ነው? ከኔትወርካቸው ውጭ መግባባት ስትፈልጉ በቃ በአጭሩ ፕራይቬት ሲሆን በውስጥ ብቻ ነው የምትታወቁት። ፓብሊክ ሲሆን ደግሞ ከሌላ ሰው ለምሳሌ ጎግልን አክሰስ የምታደርጉ ሆነ በአዲስ ዩኒቨርሲቲ ሆናችሁ የእናንተ ፕራይቬት አይፒ ወደ በናት መቀየር አለበት ማለት ነው። በናት ተቀይሮ ወደ ፓብሊክ አይፒ ተቀይሮ በሱ ነው አክሰስ የምታደርጉት። ትዝ የሚላችሁ ከሆነ ኔትወርኪንግ ሴክሽን 1 ላይ ያነሳሁት ኤግዛምፕል ነበር። ፕራይቬት እና ፓብሊክ አይፒ ላስረዳችሁ። ለምሳሌ እኔ ስሜ አባተ ከሆነ ቤት የምታወቅበት ስም አለ ማለት የቤት ስም ማለት ነው። ስለዚህ ልክ የኔ የቤት ስም በቤት ስም ልጠራ የምችለው ቤት በሚያቀን ሰው ብቻ ነው። ስለዚህ እኔን የአባትን የቤት ስም እንዳጠይቁኝ የቤት ስም ማን ብላችሁ ባካችሁ። ስለዚህ ቤት ያለው ሰው የሚጠራኝ ስም አለ። በዛ ስም ብትጠሩኝ አሁን እዚህ ጋር በዛ ስም ሊጠራኝ የሚችል ሰው የለም። ስለዚህ በሱ ስም አልታወቅም ማለት ነው። በቃ ከውጭ ወይ ሰፈር ወር ደግሞ በቃ እዛ ሰፈር ወይም ቤት ውስጥ ብቻ እንድታወቅ የምችለው። ስለዚህ ፕራይቬት አይፒ በሉት እሱን። ስለዚህ በዛ ስም ብቻ ነው የምለው። ስለዚህ እኔ ሌላ ሰው ከውጭ ጠርቶኝ አቤት እንድል በአባተ መጠራት አለብኝ ማለት ነው። አባተ የኔ ፓብሊክ ስሜ ነው የሚሆነው። ስለዚህ ቤት ውስጥ ሲሆን የቤት ስም ያለኝ እሱ ፕራይቬት አይፒ ብላችሁ ሰሩት። ልክ ፓብሊኩ ደግሞ አብዛኛው ሰው ደግሞ ከውጭ ያለው የሚያቀኝ አባተ አይደለ? ሰው ያ አባተ የሚባለው ስም በሆነ ነገር ተቀይሯል ብላችሁ እሱ እንደናት አስቡና ከዛ ስጠራ አባተ በሚለው ሁሉም ጋር አቤት እላለሁ ማለት በአባተ ስጠራ በዛኛው በቤት የሚስጠራ ቤት ምለው እዛ ሰፈር ያለና ቤት ያለ ሰው ሲጠራኝ። ስለዚህ በፕራይቬት ኔትወርክ ብቻ በአንድ ቤት በአንድ ሰፈር ውስጥ ብቻ ነው በዛ የምታውቁ ፕራይቬት አይፒ በሉት። ያኛው ደግሞ ግሎባሊ የሚታወቅበት ፓብሊክ አይፒ ይሆናል። ስለዚህ ልዩነታቸው ያ ነው። በተጨማሪ ሀሳብ ለመስጠት ያለው እናንተም በደንብ አውርታችሁበታል። ሶ ጥያቄ በዚህኛውም ዙሪያ አዲሽናል ኮንሰፕት የሚያስፈልገውም ካለ ምክንያቱም በደንብ እየደገምን ያለ ነው ኢንተርሚዲየት እንትን ጋር አሁን ኮንፊግሬሽን እና ፕራክቲካል ሲስኮ ላይ ወደ መስራት እንሄዳለን። ግን በኋላ እዛ ላይ ሄደው ከኮማንድ ለምሳሌ ናትን ኮንፊገር ስናደርግ ናትን ኮንፊገር የሚያደርግ ሰው የፕራይቬት እና የፓብሊክ አይፒ ልዩነት በደንብ የተረዳ ሰው ነው። እዛ ጋር ኮዱ የሚጽፈው ዋና ፕሮብሌም ሶልቪንግ አንደርስታንዲንጉ ስለሆነ ቤዚክሱን ሳትረዱ ካለፋችሁ እዛ ጋር ውስብስብ ነገር ውስጥ ነው የሚገቡት። ናት ከየት መጣ ምንድነው ጥቅሙ ወደሚለው ናት እዛ ጋር የምናደርገው ኮማንዱን ጽፈን ኮንፊገር ማድረግ ነው የሚሆነው። ግን አሁን ላይ ናት ጥቅሙ ምን እንደሆነ ያ የምንጽፍበት ኮማንድ
ለምን እንደሚጠቅመን ሳናካሄድን ስለሚያስቸግር እዚህ ጋር ያሉ በተለይ ወሳኝ ኮንሴፕት የሆኑትን በቤዚክስ ላይ ያሉትን ኤቭሪ ነገር ኢን ዲቴል መረዳት አለባችሁ። ቤዚክስ ኢን ዲቴል ሳትረዱ አሁን ለምሳሌ አድቫንስ ላይ አይደለም ፓይተን አውቶሜሽን ስናደርግ ኔትወርክን ከፓይተን ፕሮግራሚንግ ላንጉጅ ስንቀላቅለው ሌላ ታሪክ ውስጥ የሚሆነው እዚህ ጋር ቤዚክሱ ማንረዳው ከሆነ ማለት ነው። ስለዚህ ቤዚክሱ ላይ በደንብ ጊዜ ሰጣችሁ በደንብ ልትሰሩበት ያስፈልጋል። ስለዚህ ሌላ ጥያቄ ያለው ሰው ካለ ማንሳት የሚፈልግ ሰው ካለ በቤዚክሱ ላይ እስካሁን ድረስ ባለው ሳብኔቲንግን ሳይጨምር ማንሳት ትችላላችሁ። ሌሎቻችሁ ደግሞ እንዳልኳችሁ ስክሪፕቶና ወረቀት አዘጋጅታችሁ ለመረዳት ሞክሩ። ሳብኔቲንግ ካልኩሌት የተደረገ እሷም አሁን ንግስትም ስታስረዳችሁ እየጠየቀቻችሁ ስለሆነ የኛውን ጥያቄ ስሩ። የኛው ሳብኔት በዚህ ወይ ይሰራል፣ በዚህ ተቀንሶ ተደምሮ የሚባል ካልኩሌሽን ስላለው ውስብስብ አይደለም። ግን ስክሪፕቶ ወረቀት ከያዛችሁ ለእናንተ ለአንደርስታንዲንጋችሁ ጥሩ ስለሚሆን እሱን አዘጋጁ። ጥያቄ ያለው ሰው ይቀጥል። ጥያቄ ከሌላችሁ ንግስት ሳብኔቲንግን ትጀምራለች። ጥያቄ ካለ ሀሳብ ጥያቄ ካለ አንሱ። እጃችሁን ማውጣት ትችላላችሁ ወይም ራሳችሁ አንሚት አድርጋችሁ መቀጠል ትችላላችሁ። የሚያወራ ሰው ጥያቄ ያለው አይ ቲንክ አይታይም ባለው። ስለዚህ ከሌለ ንግስት ቀጤ መልካም ክላስ። ጥያቄ ካላችሁ በየመሃሉ መጠየቅ ትችላላችሁ። ሳብኔቲንግ ጀምሪ ንግስት። ሰላም እንዴት አመሻችሁ? ያረፈት ትንሽ የኮኔክሽን ችግር ስለገጠመኝ ነው። ሁላችሁም እንዴት አመሻችሁ? ውሎ አሪፍ እንደሆነ ምሽቱም ጥሩ እንደሆነ ተስፋ አደርጋለሁ። ባለፈው በሁለት ማለት ነው ባለፈው ሴሽን ላይ ስለ አይፒ አድሬስ ለማየት ሞክረናል። ዛሬ ደግሞ ስለ ሳብኔቲንግ ቤዚክስ እናያለን፣ በደንብ እናያለን። ጥያቄዎችን እየሰራን እባካችሁ አክቲቭ ለመሆን ሞክሩ፣ ለመሳተፍ ሞክሩ፣ ዝም አትበሉ። ክላሱን ኢንተራክቲቭ እንድናደርገው እና የባለፈውን ክላስ ለማስታወስ ያክል ቅድም ስትጠያየቁ ነበረ። አይፒ ምንድን ነው? በሁለት ከፍለናቸዋል ታይፖቻቸውን፣ አይፒ ቨርዥን 4 እና አይፒ ቨርዥን 6። ከዛም በኋላ በክላስ ከፍለናቸዋል። ፕራይቬት ፐብሊክ በሚለው በክላሳቸውን ከፍለን አይተነዋል አይፒ አድሬስን። እና አሁን ዛሬ ለሳብኔቲንግ እንዲረዳን ያክል እያንዳንዱ የች ክላስ ዲቴል ስናይ የትኛው የሆስት ፖርሽን ነው የትኛው የኔትወርክ ፖርሽን ነው የሚለውን ነገር አይ ቲንክ ያየን አይመስለኝም። እና እሱን ወደኋላ ሪቫይዝ ላደርግላችሁና ዳይሬክት ወደ ሳብኔቲንግ እንገባለን ማለት ነው። ባለፈው ክላስ እንዳየነው አይፒ ቨርዥን 4 በክላስ ስንከፍላቸው ወደ 5 ክላሶች እንደምንከፍላቸው አይተናል። ክላስ ኤ፣ ክላስ ቢ፣ ክላስ ሲ እና ክላስ ኤፍ እና ዲ እና ኢ ማለት ነው። ከኤ እስከ ሲ ያሉት ኖርማል ለሆስት አድሬሲንግ የምንጠቀማቸው ናቸው ብለናል። ዲ ለመልቲካስቲንግ እና ክላስ ኢ ደግሞ ሪዘርቭድ የሆኑ ለኤክስፐሪመንታል ወይም ደግሞ ፊውቸር ዩዝድ ነው ብለን አልፈናል ማለት ነው። ስለዚህ ለሆስቲንግ የምንጠቀማቸው ኦር ለሆስት የምንጠቀማቸው ኦር ለዲቫይስ የምንጠቀማቸው የአይፒ አድሬስ ክላሶች ኤ፣ ቢ እና ሲ ናቸው። እነሱን የትኛው ቢት የኔትወርክ ቢት ነው የትኛው ደግሞ የሆስት ነው የሚለውን ነገር ስላላወራንበት እሱን ጀስት ልንገራችሁና ወደ ሳብኔቲንግ እንገባለን ማለት ነው። የክላስ ኤ ፈርስት ኦክቴቱ ወይንም ደግሞ 8 ቢቶቹ ለኔትወርክ የተያዙ ናቸው። ለኔትወርክ አይፒ አድሬስ የተያዙ ናቸው። ሌሎቹ ከ32 ላይ 8 ቢት ስትቀንሱ አይ ቲንክ 24 ነው የሚመጣው። 24 ቢቶቹ ደግሞ ለሆስት ሆስት ሲባል ባለፈው ክላስ እንደነበርኳችሁ ዲቫይስ ነው። ለምሳሌ ኮምፒውተር ሊሆን ይችላል፣ ፕሪንተር ሊሆን ይችላል፣ ሰምቲንግ ላይክ ዛት ማለት ነው። ሶ የመጀመሪያው ኦክቴት ወይንም ደግሞ 8 ቢቶቹ ለኔትወርክ የተያዙ ናቸው ማለት ነው። ፈርስት ቢቱ የመጀመሪያ ቢቱ 0 እንደሚይዝ ተነጋግረናል። ይሄ ማለት 7 ይቀረናል አይደለ? ከ8 ላይ 1 ቢት ኮንስታንት ሲሆን ምክንያቱም የመጀመሪያው ቢት ኦንሊ 0 ብቻ መሆን ስለሚችል ማለት ነው። ስለዚህ ቱ ዘ ፓወር ኦፍ 7 የሆነ ኔትወርክ አይፒ አድሬስ ይኖረናል ማለት ነው። ዜን ቱ ዘ ፓወር ኦፍ 24 የሚሆን ደግሞ ለሆስት አድሬስ ወይም ደግሞ ለዲቫይስ የምንጠቀመው አይፒ አድሬስ ይኖረናል ማለት ነው። ክላስ ቢ ላይ ስንመጣ ኔትወርክ ቢቱ እዚህ ጋር እንደ ማስታወሻ እንዲሆናችሁ የያዛችሁት ብታልፉ መልካም ነው።
የጻፋችሁት የትኛው ቢት ለሆስት ነው የምንጠቀመው የትኛው ቢት ለኔትወርክ ነው ምክንያቱም ሰብኔቲንግ ላይ ስንመጣ ሞድ የምንጠቀመው ኮንሰፕት ስለሆነ ማለት ነው ክላስ ቢ ላይ ስንመጣ ቱ ኦክቴቶችን ነው የምንጠቀመው ይሄ ማለት 16 ቢቶች ማለት ነው 16 ቢት ፎር ዘ ኔትወርክ ነው 16 ቢት ደግሞ ፎር ዘ ሆስት ነው ሶ 16 ቢት ክላስ ቢ ላይ 2 ቢቶች ኮንስታንት ናቸው ብለናል ኦንሊ 1 ኤንድ 0 ነው መሆን የሚችሉት አይቀየሩም ሶ ከ16 ላይ 2 ሲቀንሱ 14 ይቀራል ማለት ነው ስለዚህ ቱ ዘ ፓወር ኦፍ 14 የሆነ ኔትወርክ አይፒ አድሬስ ይኖረናል 16 የሆነ ደግሞ ሆስት አይፒ አድሬስ ይኖረናል ማለት ነው በዛው አጋጣሚ ለነግራችሁ የምፈልገው ምንድነው ሆስት አይፒ አድሬስ ላይ ስንመጣ አቬለብል ሆስት አይፒ አድሬስ ትጠየቃላችሁ አቬለብል ሆስት አይፒ አድሬስ ማለት ወደ ሰብኔቲንግ ኮንሰፕቱም ወደዛውም ስለሚሄድ መጀመሪያ ላይ ሁለት አይፒ አድሬሶች ሪዘርቭድ የሆኑ ናቸው ኤኒ ሰብኔት ላይ ኦር ኤኒ ኔትወርክ ላይ ኤኒ አይፒ አድሬስ ላይ ስታዩት ሁለቱ እንትኖች ሪዘርቭድ የሆኑ ናቸው አንደኛው ለኔትወርክ አድሬስ ሪዘርቭድ የተደረገ አይፒ አድሬስ ነው አንደኛው ደግሞ ለብሮድካስት የተያዘ ነው ሶ አቬለብል ሆስት አድሬስ ሲባል ሁለቱን ትቀንሳላችሁ ማለት ነው እሱ ሰብኔት ላይ በደንብ እናየዋለን ሞር እንትን እንድትሉት ነው እንደ ኢንትሮዳክሽን እያያዛችሁልኝ ታልፋላችሁ ማለት ነው ስለዚህ ክላስ ቢ ላይ 16 ቢቶች ፎር ኔትወርክ ናቸው 16 ቢቶች ደግሞ ፎር ሆስት ናቸው ማለት ነው ክላስ ሲ ላይ ስንመጣ 3 ኦክቴት ፎር ኔትወርክ ነው 1 ኦክቴት ደግሞ ፎር ሆስት ነው ይሄ ማለት ቱ ዘ ፓወር ኦፍ 8 ነው 256 የሆኑ ሆስቶችን ነው ልናገኝ የምንችለው በክላስ ሲ 256 የሆኑ አይፒ አድሬሶችን እናገኛለን ከዛ አቬለብል ሆስት አድሬሱ ስንት ነው ብለን ስናሰላ ለኔትወርክ እና ለብሮድካስት ስናነሳ 256 ሲቀነስ ስንት ይሆናል ማለት ነው 254 የሆኑ ዲቫይሶችን ኮኔክት ማድረግ እንችላለን ማለት ነው አይፒ አድሬስ መስጠት እንችላለን ማለት ነው ከዛ ክላስ ላይ 16 እና 16 ለኔትወርክ ነው አንድ ፎቶ ሲያጋጥም አርባ አይ ነው ስክሪንሾት ነው ያለው ፕሊስ አርሴማ ሚዩት ታደርጊዋለሽ እየረበሸኝ ስለሆነ ነው ለን ክላስ ላይ 16 ቢቱ ለምንድን ነው አልኳችሁ ለኔትወርክ ነው አልኳችሁ የቀሩት ዋን ኦክቴት ወይም ደግሞ 8 ቢቶቹ ለሆስት ነው ማለት ነው ይሄንን ካየን ዳይሬክት ወደ ሰብኔቲንግ ኮንሰፕት እንግባ ሰብኔቲንግ ከቃሉ ራሱ ስታዩት ምን ይመስላችኋል ሰብኔቲንግ መመለስ የሚችል ሰው ካለ ቢመልስልኝ ደስ ይለኛል ሰብኔቲንግ የሚለውን ነገር እንድትመልሱ የሚመልስ የለም ያው ሰው ዝም ካለ እንግዲህ ትንሽ ሰብኔቲንግ ሰብ ኔትወርኮችን ነው ሰብ ሆኖ አንድ ኔትወርክ ሆኖ ግን ከዛ ኔትወርክ ውስጥ በጣም ብዙ ኔትወርኮች መውጣት ይችላሉ ስላችሁ ብዙ አይፒ አድሬሶች ማለት ነው ለምሳሌ ለአንድ ትልቅ የመንግስት ድርጅት አንድ አይፒ አድሬስ ቢሰጠው እሱን አይፒ አድሬስ እያከፋፈለ ብራንዶች ካሉት ምናልባት በዚህ በቪፒኤን እነሱ የሚያገናኝ ከሆነ ለነሱ አንድ የተሰጠውን ኔትወርክ እሱን ሰብ እየከፋፈለ ሰብኔት እያደረገ የሚሰጥበት መንገድ ነው ሰብኔቲንግ ማለት ያው ኔትወርክን መከፋፈል ሰብ ማድረግ ማለት ነው እሺ ዳኒ መቀጠል ትችላለህ ቴዎናስ ዳኒ መቀጠል ትችላለህ ኦኬ ለኔ ደግሞ እንዳለው ሆኖ የኔትወርክ ለምሳሌ አሁን ክላስ ኤ ክላስ ቢ ክላስ ሲ የጠራናቸው አለ ስለዚህ አንድ ካምፓኒ 100 ዲቫይስ ብቻ ቢኖርና ለመቶ ብቻ ቢያሰራ ቢፈልግ ክላስለስ ያስፈልጋል ስለዚህ ለዛ ሰብ ኔትወርክ ያስፈልጋል ከኔትወርኮቹ ከጠራናቸው ክላስ ኤ ክላስ ቢ ክላስ ሲ ውጭ የሆነ ስፔሲፊካሊ ምናሰራው ነው የመሰለኝ
አመሰግናለሁ። ዮናስንም ዳንኤልንም በጣም ነው የማመሰግነው። በደንብ በትክክል ነው የገለጻችሁት እና ልክ ከእናንተ እንዳላችሁት ሰብኔት ማለት ሰብ ኤንድ ኔትወርክ ማለት ነው። የሁለቱ ቃሎች ቅንብር ማለት ሰብ ኔትወርክ፣ የሆነ ኔትወርክ አለ፣ ላርጅ የሆነ ኔትወርክ አለ፣ ወይም ደግሞ ላርጅ የሆነ አይፒ ኔትወርክ ክሬት የተደረገ ስሞል የሆኑ ኔትወርኮች ማለት ነው። ኢንጀነራል ሰብ ኔትወርክ ማለት a smaller network created from a large IP network used to divide networking into logical, manageable ወደ logical እና manageable ወደ ሆነ section ዲቫይድ ለማድረግ ኔትወርክን ዲቫይድ ለማድረግ የምንጠቀምበት ነው ማለት ነው። ይሄ ማለት ላርጅ አይፒ ኔትወርክን ወደ ስሞለር ኔትወርክ የምንቀይርበት ወይ ደግሞ ክሬት የምናደርግበት ነው ሰብኔት ማለት። ምንድነው ሰብኔት ፐርፐዙ ብለን ስናነሳ እንደነገርኳችሁ ነው። ምንድነው ጠቅሙ? ሰብኔት ማድረጋችን ምንድነው የሚጠቅመን? አንደኛው ኔትወርክ ፐርፎርማንሱ ነው። ሁለተኛው ሴኩሪቲው ነው። ሶስተኛው ደግሞ ማኔጅመንቱ ነው። እንዴት ኖርማል ቅድም 100 ዲቫይሶች ሲል እንደነበረው አይ ቲንክ ዳኒ ነው መሰለኝ ዮናስ መሰለኝ ምሳሌ የሰጠው ተምታታብኝ መሰለኝ። ለማንኛውም እንደሰጠው አሁን ለምሳሌ የአይፒ አድሬስ ምን ብክነት ሊፈጠር ይችላል ኦር ያንን ላርጅ ኔትወርክ ብንጠቀም ፎር ሴኩሪቲ የሆነ ዲፎልት ኬዝ ሊመጣ ይችላል፣ የሆነ ችግር ሊመጣ ይችላል ኦር የሆነ ፕሮብሌም ሀፕን ሊያደርግ ይችላል ማለት ነው። ስለዚህ ከፐርፎርማንስ አንጻር፣ ከሴኩሪቲ አንጻር፣ ከማኔጅመንት አንጻር ኢምፕሩቭ ለማድረግ ያገለግለናል ማለት ነው። አሉ ሞር ኤፊሽንት ዩዝ ኦፍ አይፒ አድሬስ ኤፊሽንትሊ አይፒ አድሬስን እንጠቀማለን። ዋይ ሰብኔት ለምንድን ነው ሰብኔት የምናደርገው ወይም ፐርፐዛችን ምንድን ነው የሚለው ነገር ስናይ የመጀመሪያው ሪዲዩስ ኔትወርክ ኮንጀክሽን ባይ ሊሚቲንግ ብሮድካስት ዶሜን ነው። ምንድን ነው መሰላችሁ እዚህ ጋር የኔትወርክ ትራፊካችንን እንቀንሳለን። ብሮድካስታችን ዶሜኑን እንትን በማለት ማለት ነው በመቀነስ። እንዴት ነው ሊሚት የምናደርገው? ብሮድካስቱ ሊሚት አድርጎ እንዴት ነው ኮንጀክሽኑ ሊቀንስልን የሚችለው የሚለው ነገር ስናወራ ልክ ከዋትስ ብሮድካስት ከሚለው ሀሳብ ስንነሳ ምንድን ነው ብሮድካስት ማለት የሆነ ሜሴጅ ለሁሉም ለኤቭሪቲንግ መላክ ማለት ነው። ሰም ሜሴጅ እዛ ላሉ ኤቭሪ ዲቫይስ የሚላክበት ወይ ብሮድካስት ነው የምንለው። የኔትወርክ ሰም ሜሴጅ አሁን ለምሳሌ አድሬስ ሪዞልቬሽን ፕሮቶኮል አርአይፒ ኦር ዲኤችሲፒ አር ብሮድካስት ናቸው። ብሮድካስተር ቱ ኤቭሪ ዲቫይስ ለእያንዳንዱ ዲቫይስ ብሮድካስት ያደርጋሉ ማለት ነው። ይሄ ማለት ላርጅ ኔትወርክ የኛ ኔትወርክ ላርጅ ከሆነ ብሮድካስት ሜሴጁ ምን ክሬት ሊያደርግ ይችላል ማለት ነው። ትራፊክን ሊፈጥር ይችላል። ኔትወርክ ኮንጀክሽን ሊከሰት ይችላል። ከዛን ይሄንን ኔትወርክ ኮንጀክሽን እንዴት ነው የምንፈታው? ይሄ ላርጅ ኔትወርክ የፈጠረውን ኔትወርክ ኮንጀክሽን እንዴት ነው የምንፈታው የሚለውን ነገር ስናመጣ ምንድነው በሰብኔቲንግን በመጠቀም እንትን ማለት እንችላለን ማለት ነው። ይሄ ማለት ዲቫይዲንግ ላርጅ ኔትወርክ ወደ ስሞል ፓርት በመቀነስ አሁን ለምሳሌ አርአይፒ ወይም አድሬስ ሪዞልቬሽን ፕሮቶኮል ምንድነው የሚያደርገው? የሆነ ዲቫይስ ለሌላ ዲቫይስ ዴታ መላክ ፈለገ ማለት ነው። ምንድነው የሚያደርገው? መጀመሪያ አይፒ አድሬስ አለው። አይፒ አድሬስ ሎጂካል አድሬስ ነው ብያቸዋለሁ። አይፒ አድሬስ አለው። ከዛን ዘን ምን ያደርጋል? ያንን አይፒ አድሬስ ይዞ ሃይ who has IP address ይሄን ቁጥር tell me your MAC address MAC addressህን ንገረኝ ይለዋል ማለት ነው። IP addressውን ያውቃል፣ ነገር ግን MAC addressውን IP addressውን ያውቃል፣ ነገር ግን MAC addressውን አያውቅም ማለት ነው። ስለዚህ ይሄንን ሜሴጅ ሲልክለት ለሁሉም ነው ዲስትሪቢዩት የሚደረገው፣ ለሁሉም ዲቫይስ እዛ ኔትወርክ ውስጥ ላለው ኤቭሪ ዲቫይስ ብሮድካስትድ ይደረጋል ማለት ነው። ከዛን ኦንሊ ያንን አይፒ አድሬስ የያዘው ዲቫይስ ሪስፖንድ ያደርጋል ማለት ነው። ይሄ ማለት አንድ ብሮድካስት ለብዙ ዲቫይሶች የምንጠቀም ከሆነ በጣም ትራፊክ ይኖራል ማለት ነው። ኔትወርክ ትራፊክ በጣም ይኖራል። ኦር ኮንጀክሽን በጣም ኔትወርክ ኮንጀክሽን ይኖራል ማለት ነው። ያንን ነገር ሰብኔት በማድረግ ሰብኔት ስናደርግ አሁን ለምሳሌ 4 ሰብኔቶች ቢኖሩን 4ቱም ሰብኔቶች የየራሳቸው ብሮድካስት አድሬስ አላቸው፣ የየራሳቸው ኔትወርክ አድሬስ አላቸው፣ የየራሳቸው የሆነ አይፒ ሬንጅ አላቸው ማለት ነው ለሆስታቸው የሚሰጠው። ስለዚህ ይህን ነገር ማስቀረት እንችላለን። አሁን ለምሳሌ አናዘር ኤግዛምፕል ለመጨመር ያክል ዲኤችሲፒ ወይም ዳይናሚክ ሆስት ኮንፊግሬሽን ፕሮቶኮል ምን ያደርጋል? የሆነ ዲቫይስ አይፒ አድሬስ ይጠይቃል። አይፒ አድሬስ ሲጠይቅ ምንድነው
ለሁሉም ሪኩዌስቱ ለሁሉም ዲቫይሶች ነው የሚላከው። ግን ምላሹ ከየት ነው የሚገኘው ማለት ነው? ከዲኤችሲፒ ሰርቨሩ ብቻ ነው ማለት ነው። ይሄ ማለት በጣም ብዙ ዲቫይሶች ካሉ ወይንም ደግሞ ኢንላርጅ ኔትወርክ ካለ በጣም ይቅርታ ስለተቋረጠ እና ኔትወርክ ትራፊክ ይፈጠራል ማለት ነው። ያ ዲቫይስ ምንድን ነው የጠየቀው? አይፒ አድሬስ ነው የጠየቀው። የአይፒ አድሬስ ሲጠይቅ ደግሞ ለሁሉም ነው ሪኩዌስቱ የሚላከው። ከዛም በኋላ ከዲኤችሲፒ ሰርቨሩ ምን እናገኛለን ማለት ነው? ምላሽ እናገኛለን ማለት ነው። ስለዚህ አንደኛው ፐርፐዛችን ምንድን ነው? ሪዲዩስ ኔትወርክ ኮንጀንሽን ባይ ሊሚቲንግ ብሮድካስት ዶሜኑ ማለት ነው። ሁለተኛው ደግሞ ኢምፕሩቭ ሴኩሪቲ በአይዞሌቲንግ ኔትወርክ ሴግመንት፣ ኔትወርክ ሴግመንቱን አይዞሌት በማድረግ ሴኩሪቲ ኢምፕሩቭ ያደርጋል። እንዴት ነው ኢምፕሩቭ የሚያደርገው የሚለውን ጥያቄ ስናነሳ እንዴት ነው መሰላቸው? አሁን ለምሳሌ እንደ አዲስ አበባ ዩኒቨርሲቲ ስቱደንት ብትሆኑ ወይም ደግሞ ኔትወርክ ስቱደንት ሆናችሁ ገባችሁ፣ ከዛ በኋላ ለመስራት ብትፈልጉ ለዛ ግቢ ኔትወርክ መዘርጋት ብትፈልጉ ፋይናንሻል የሆኑ መረጃዎች አሉበት። የራሱ ቢሮ አለ፣ የስታፎች አሉ፣ ስቱደንት አለ፣ ላብ አለ፣ ላይብረሪዎች አሉ። እነዚያን ነገሮች እያንዳንዳቸው የየራሳቸው ኔትወርክ ሲኖራቸው ምን ማስቀመጥ ትችላላችሁ? ኢቭን ፋይርዎል ማስቀመጥ ትችላላችሁ ማለት ነው። ፋይርዎል አስቀመጣችሁ ማለት ማንም ሰው ወደዛ ኔትወርክ ዳይሬክት መግባት አይችልም ፍቃድ ካላገኘ በስተቀር። ስለዚህ አሁን ለምሳሌ ፋይናንሻል ላይ ያሉ ሴኪዩር የሆኑ መረጃዎችን በጥንቃቄ መደበቅ ትችላላችሁ፣ ወይንም ደግሞ የስቱደንቱን ዳታቤዝ መደበቅ ትችላላችሁ፣ ግሬድ አፕ ላይ የሚደረግበት አፕሎድ የሚደረግበትም ማለት ነው። ስለዚህ ለሴኪሪቲ ሞር ኢምፕሩቭ ያደርግልናል። ሶስተኛው ምንድነው? ኦርጋናይዝ ኔትወርክ ሎጂካሊ ኔትወርኮችን ኦርጋናይዝ ለማድረግ አሁን ለምሳሌ በዲፓርትመንት ሊሆን ይችላል። አሁን ለምሳሌ ኢኮኖሚክስ ልትሉ ትችላላችሁ፣ አካውንቲንግ ልትሉ ትችላላችሁ፣ ወይም ደግሞ ኢንፎርሜሽን ሳይንስ ልትሉ ትችላላችሁ። በፍሎር ልከፋፍሉ ትችላላችሁ፣ በቢልዲንግ ልከፋፍሏቸው ትችላላችሁ። ይሄን ማለት የእያንዳንዱ ሰሜት የየራሱን ቢልዲንግ ኦር በዲፓርትመንት ከፋፍላችሁ ለማስቀመጥ ኦርጋናይዝ ለማድረግ ሎጂካሊ ኦርጋናይዝ ለማድረግ እንጠቀምበታለን። ሄልፕ አይፒ አድሬስ አሎኬሽን ቱ አቮይድ ዌስትን ለማስቀረት አሁን ለምሳሌ ቅድም ስታነሱት እንደነበረው 100 ኮምፒውተር ያ ድርጅት በቃ ማክሲመም 100 ዲቫይሶችን ብቻ ከሆነ የሚጠቀመው አሁን ለምሳሌ ክላስ ኤም ቢጠቀም በጣም ማክሲመም የሆነ አይፒ አድሬስ ነው የሚኖረው። ይሄ ማለት በጣም ዌስቴጅ ይፈጠራል ማለት ነው። ክላስ ቢንም ቢጠቀም እንደዛው። ክላስ ሲ ሞር ያቀርበዋል፣ ግን ሰብኔት አድርገን ብንጠቀመው ደግሞ ሞር አድቫንቴጅብል እንሆናለን ማለት ነው። ስለዚህ ሰብኔቲንግ መምጣቱ እነዚህ የሆኑ ፐርፐዞችን አምጥቶልናል ማለት ነው። እዚህ ላይ የምናያቸው ኬ ኮንሰፕቶች አሉ። ኮንሰፕት የምንላቸው ምንድን ናቸው? ኔትወርክ ፖርሽኑ ምንድን ነው? ሆስት ፖርሽን ምንድን ነው? ብሮድካስት ፖርሽን ምንድን ናቸው? ሲአይ ዲአር ምንድን ነው የሚለውን ነገር መጀመሪያ እነሱን ከተረዳም በኋላ ወደ እንዴት ነው የምንቀይረው ሰብኔት የምናደርገው እንዴት ነው የሚለውን ነገር ዋን ባይ ዋን እናያለን ማለት ነው። የመጀመሪያው ኔትወርክ ፖርሽን ነው። ኔትወርክ ፖርሽናችን ምንድነው? ዚስ ኢዝ ዘ ፓርት ኦፍ አን አይፒ አድሬስ ዛት አይደንቲፋይ ዘ ኔትወርክ ዲቫይስ ቢሎንግ ቱ። እዛ ኔትወርክ ላይ ያሉትን ዲቫይሶች አይደንቲፋይ የሚያደርግ አይፒ አድሬስ ፓርት ኦፍ አይፒ አድሬስ ነው። ኦል ዲቫይስ ኢን ዘ ሴም ኔትወርክ ሃቭ ዘ ሴም ኔትወርክ ፖርሽን፣ ተመሳሳይ የሆነ ሴም ኔትወርክ ፖርሽን ነው ያላቸው። አሁን ለምሳሌ የተሰጣችሁ አይፒ አድሬስ 192 168 አንድ እና 10 ቢሆን ዶት አለው። ከዛን በስላሽ 24 ወይንም ደግሞ ሳይደሩ ስላሽ 24 ቢሆን ይሄ ማለት ኔትወርክ ፖርሽኑ 24 ቢቶችን የያዘ ነው ማለት ነው። 24 ቢቶች ማለት የመጀመሪያው 3 ኦክቴቶችን የያዘ ነው ማለት ነው። የመጀመሪያዎቹ 3 ኦክቴቶች የኔትወርክ አድሬሶች ናቸው። ከዛ በላይ ያሉት ደግሞ የመጨረሻው አንዱ ኦክቴት ለሆስት አድሬሱ ይሆናል ማለት ነው። ስለዚህ በ192 በ168 እና አንድን የያዘ በሞላ አንድ ኔትወርክ ውስጥ ነው የሚሆነው ማለት ነው። 10 11 12 ከዜሮ ጀምራችሁ 0 1 2 3 4 5 6 እያለ እስከ መጨረሻው ባለው እስከ 254 እስኪሄድ ድረስ በዛ ኔትወርክ ውስጥ ያሉ ናቸው። 255 ለእንትናችን ለብሮድካስት አይፒ አድሬስ ስለሚሰጥ ማለት ነው። ለብሮድካስት ስለሚሰጥ ኔትወርክ ፖርሽን የምንለው ይሄ ነው።
host portion የምንለው ደግሞ this is a part of IP address that identifies the specific device or host within the network እዛ ኔትወርክ ውስጥ ያለውን host ወይም ስፔሲፊክ የሆነውን ዲቫይስ አይዴንቲፋይ የሚያደርግልን ፓርት ኦፍ IP address host portion እንለዋለን ማለት ነው። it must be unique within the subnet በዛ ሰብኔት ውስጥ ዩኒክ መሆን አለበት። አሁን ለምሳሌ ቅድም ስናነሳ እንደነበረው 192 168 1 እና 10 ቢሆን የሆስት ፖርሽኑ የመጨረሻው ኦክቴት ነው ብያቸዋለሁ። 10 አሁን የሆስት ፖርሽን ነው ማለት ነው። ሰብኔት ማስክ የምንለው ደግሞ ሰፓሬት የሚያደርግልን ኔትወርክ ፖርሽኑን እና ከሆስት ፖርሽኑ ሰፓሬት የሚያደርግልን የምንጠቀምበት ሴት ኦፍ ነምበር ነው። ሴት ኦፍ ነምበር the set of number used to separate the network portion from the host portion of IP address የማለት ሰብኔት ማስክ ላይ የኔትወርክ ፖርሽኑ ቢቱ 1 ነው፣ የሆስት ፖርሽኑ ደግሞ ቢቱ 0 ነው ማለት ነው። ስለዚህ ሰብኔት ማስካችን የሚጠቅመን ምንድነው የትኛው ኔትወርክ ፖርሽን ነው የትኛው ደግሞ ሆስት ፖርሽን ነው የሚለው ነገር ለመለየት ይጠቅመናል ማለት ነው። ዜን ሳይደር ኔቶሽን የሚባለው ወይ ደግሞ ክላስለስ ኢንተር ዶሜን ራውቲንግ የሚባለው ምንድነው? ሾርት ሃንድ ዌይ ኦፍ ራይቲንግ ሰብኔት ማስክን ሾርት ሃንድ ለመጻፍ የምንጠቀምበት ነው። የምንጠቀመው ስላሽን ነው። ስላሽ ተጠቅመን ነው ፎርዋርድ ስላሽን በመጠቀም እንትን የምንልበት ነው ሰብኔት ማስክን የምንጽፍበት። አሁን ለምሳሌ ሰብኔት ማስክ ሲጻፍ እታች ኤግዛምፕሉ ላይ እንዳያችሁት እዚህ ጋር ማለት ነው የሚታያችሁ ከሆነ የመጨረሻው ላይ 255 ዜሮ አለ። ከዛም በባይናሪ ሲገለጽ ደግሞ 111 እያለ የመጨረሻው ኦክቴት 0 ይሆናል ማለት ነው። ስለዚህ በሁለት ወይ መግለጽ እንችላለን ማለት ነው። እዚህ ጋር የሚታያችሁ ከሆነ ልክ ሰብኔት ማስክን 255 0 ወይንም ደግሞ በስላሽ 24 ብለን መግለጽ እንችላለን ማለት ነው። ስላሽ 24 ሲሆን በሳይደር ኖቴሽን ነው። ወይንም ደግሞ 255.0 ከተሰጣችሁ ደግሞ በሰብኔት ማስክ ነው ማለት ነው። ስለዚህ ሰብኔት ማስክ 32 ቢት ነምበሮችን የያዘ ነው። ግማሽ ፓርቱ ለኔትወርክ ነው፣ ግማሽ ፓርቱ ደግሞ ለሆስት የተያዘ ነው ማለት ነው። ዲቫይድ ለሁለት የተከፈለ ነው። ፎር ኔትወርክ ኤንድ ፎር ሆስት ፓርት ማለት ነው። ስለዚህ ለኔትወርክ ቅድም እንደነገርኳችሁ ለኔትወርክ የምንጠቀመው ፈርስት እንትን 1 ነው። 1 ባይናሪ 1 ነው የምንጠቀመው። ለዜሮ ደግሞ ለሆስት ደግሞ 0 ነው እንጠቀማለን ማለት ነው። 0 ነው ሪፕሬዘንት የሚያደርገው ሆስት ቢቱን። ከዛም በኋላ እንዴት ነው ሰብኔት የምናደርገው? አንድ ባንድ እናያለን ማለት ነው። አይፒ አድሬስ እና ሰብኔት ማስኩ ወይንም ደግሞ ሳይደሩ ይሰጠናል። ሲሰጠን ምንድነው ጎሉ ፋይንድ አድርጎ የምንባለው ወይንም ማግኘት ያለብን ነገር ምንድነው? አንደኛ ሰብኔቱን ነው፣ ምን ያክል ሰብኔት አለን የሚለው ነገር። ሁለተኛው ደግሞ ሆስት ፐር ሰብኔት፣ በእያንዳንዱ ሰብኔት ምን ያክል ሆስቶች አሉ የሚለውን እናገኛለን። ሶስተኛው አድሬስ ሬንጆችን እናገኛለን ማለት ነው። ስቴፕ 1 የመጀመሪያ 1 ሪፕሬዘንት የምታደርገው ኔትወርክ ፖርሽኑ ነው ብያችኋለሁ። 0 ደግሞ ሪፕሬዘንት የሚያደርገው ሆስት ፖርሽኑ ነው። ስለዚህ 1ን እንቆጥራለን ማለት ነው። አንድን ስንቆጥር ለኔትወርክ ቢት ይሆናል። ሪሜኒንግ ቢቱ ወይንም ደግሞ 0ን የያዘው ደግሞ ኔትወርክ ቢቱ ምን ያክል እንደሆነ ሆስት ቢቱ ምን ያክል እንደሆነ አወቀን ማለት ነው። ዜን ሁለተኛው ስቴፕ ይቀጥላል። ሁለተኛው ስቴፕ ምንድነው ደግሞ ካልኩሌት ዘ ነምበር ኦፍ ሰብኔታችንን ካልኩሌት እናደርጋለን። ኢፍ ቦሮዊንግ ቢት ፍሮም ዘ ሆስት ፖርሽን ፎር ሰብኔቲንግ ዩዝ ፎርሙላ የምንጠቀመው ቦሮ ካደረገ የምንጠቀመው ፎርሙላ ምንድነው? ፓወር ኦፍ ኤን ነው። ኤን የምትወክለው ቦሮ ያደረግናትን ቢት ነው። አሁን ለምሳሌ ቅድም ክላስ ቢ ላይ ስናወራ ክላስ ቢ ላይ ኔትወርክ ፖርሽኑ 16 ቢት ነው ብያችኋለሁ። ሆስት ፖርሽን 12 ይመጣል። ከዛን ሶሪ 16 ነው 18 ቢሆን ከሆስት ቢቱ ስንት ተበድራችኋል ማለት ነው? 2 ቢት ተበድራችኋል ማለት ነው። ይሄ ማለት ነምበር ኦፍ ሰብኔታችን ስናሰለው ቱ ዘ ፓወር ኦፍ ኤን ይኖረናል። ቱ ዘ ፓወር ኦፍ 2 4 ሰብኔቶች ይኖሩናል። ሰብኔት 1 ሰብኔት 2 ሰብኔት 3 እና ሰብኔት 4 ይኖሩናል ማለት ነው። ከዛም በኋላ በእነሱ መካከል የበየቀቱ እንሰራለን። ስቴፕ 3 ደግሞ ምንድነው የምናደርገው? ካልኩሌት ዘ ነምበር ኦፍ ሆስት ፐር ሰብኔት። ቅድም እንደነገርኳችሁ መጀመሪያ ላይ ኔትወርክ እና ሆስት ፖርሽኑን እናገኛለን ወይም ደግሞ ቢቶቹን እናገኛለን። ዜን ነምበር ኦፍ ሰብኔቱን እናገኛለን። ከዛም በኋላ ነምበር ኦፍ ሆስቱን ነው የምናገኘው። ነምበር ኦፍ ሆስቱን ደግሞ ቱ ዘ ፓወር ኦፍ ኤች ማለት የቀረን የኔትወርክ
ካለን 32 ቢት ላይ የኔትወርክ ቢቱን ቀንሰን የምትቀረው ቢት ለሆስት ነው ማለት ነው። ነምበር ኦፍ ሆስት ወይንም ደግሞ ነምበር ኦፍ ሆስት ቢት ማለት ነው ኤች ማለት ነው ቱ ዘ ፓወር ኦፍ ኤች ማይነስ 2 ቱ እንዴት መጣች ለምን መጣች የሚለውን ነገር ለማወቅ ደግሞ ምንድነው ሰብስትራክት የተደረገችበት ሪዝን ምንድነው ፎር ኔትወርክ አድሬስ እና ብሮድካስት አድሬስ ቅድም በደንብ ነግሬያቸዋለሁ። ብሮድካስት አድሬስ ምንድነው ጥቅሙ፣ ኔትወርክ አድሬስ ምንድነው የሚለውን ነገር ማለት ነው። ሁለት የምትቀነስበት ዘጣው የማይገባ አይፒ አድሬስ ነው ማለት ነው። ከዛን በኤግዛምፕል ነው አሁን ለምሳሌ አይፒ አድሬስ 192.168.1.0 ተሰጠን። ይሄ ክላስ ሲ ነው ክላሱ ሲ ነው እና እንዳያችሁት ደግሞ ፕራይቬት ነው። ቅድም ባለፈው ክላስ ስናየው ነበር የትኞቹ ናቸው ፕራይቬት አይፒ አድሬስ የትኞቹ ናቸው ፐብሊክ አድሬስ የሚለው ነገር አይ ቲንክ 3 ሲባዛ በ8 24 ነው። ከዛን 8 ቢቶች ነው የሚቀሩን 192 እንዲመጣ 2 ቢቶቹን ይይዛል ማለት ነው። ስለዚህ 192